ውሸት፣ ከባድ ቅጥፈት። ሙስሊም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያም ፍቅሃዊ አህካሞች ናቸው። መልካም እንግዲህ ያሲን ኑሩ በመስጊድ ውስጥ ሰብስቧቸው ሐባሾችና ዋብዮች፣ ሱፊዎችና ዋብዮች ልዩነት እንደሌላቸው ከሌላው ዓለም ሙስሊም ጋር እንደሚለዩ የኢትዮጵያኖቹ ግን ልዩነት እንደሌላቸው ተናግሯል። ከባድ ቅጥፈት። የአንተ ሼሁል እስላም የምትለው ሙሐመድ ቢን አብዱል ወሃብ እንደዚህ ይላል። ገጽ 104 ላይ ኪታበት ተውሂድ ላይ ማለት ነው። ካላህ ስሞችና ባህሪያት አንዱንም አለመቀበል ከእስልምና ውጪ ያደርጋል። አንዷን እንኳን አለመቀበል ከእስልምና ያስወጣል ይላል። ስለዚህ እነሱ አላህ ይሮጣል፣ ይስቃል፣ አላህ እጅ አለው እግር አለው የሚለውን በሙሉ አይቀበሉም። እንኳን አንዱን ተውና ሁሉንም አይቀበሉም። ይበልጥ ግልጽ ለማድረግ ይሄንን በእኛ በሙስሊሞችና በእነዚህ በሙሸቢሃዎች መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድምጠን እንመለስ። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ለአላህ ባት አለው ብለን እናሰብታለን። አላህ ከባቱ ገልጦ ለኔ ስጁድ አድርጉ ይላል። አያኑ ጌታ ጀሃነም ሞላሽ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ለአላህ ሁለት አይኖች አሉት። አላህ Subhanahu Wa Ta'ala ይስቃል። እነዚህ ለምሳሌ አላህ Subhanahu Wa Ta'ala ከአርሹ በላይ ነው ብለን እናምናለን በዛቱ። ውድ ወንድሞችና እህቶቼ በእኛና በእነዚህ በሙሸቢሃዎች መካከል ያለው ልዩነት መውሊድ የማክበር ያለ ማክበር ጉዳይ ብቻ መስሎ የሚታየን ከሆነ በጣም ተሳስተናል። የተወሱል የእስቲጋታ የተበሩክና የዚያራ ጉዳይ ብቻ መስሎ ከታየንም በጣም ተሳስተናል። በእኛና በእነሱ መካከል ያለው ልዩነት ውድ ወንድሞችና እህቶቼ ከዚህ በላይ እጅግ በጣም የከበደ ነው። ምክንያቱም እኛ አላህ Subhanahu Wa Ta'ala ብለን የምናመልከው ፈጣሪያችንና እነርሱ አላህ ብለው ሰይመው የሚያመልኩት እጅጉን የተለያዩ ናቸው። ለምሳሌ አንድ ጣዖት አምላኪ በእጁ የጠረበውንና የተለያዩ ክፍለ አካላት ያደረገለትን ጣዖት አላህ ብሎ በመሰየም ላኢላሃ ኢላላህ ቢል አላህ ሲል የፈለገበት ያን የጠረበውን ጣዖት በመሆኑ ሙስሊም አያሰኘውም። በተመሳሳይ እነዚህ ሙሸቢሃዎች አላህ ሲሉ የሚፈልጉበት ከተለያየ ክፍለ አካል የገጣጠሙትና ጭንቅላታቸው ላይ ያሰፈሩትን ምስል ስለሆነ ላኢላሃ ኢላላህ ስላሉ ሙስሊሞች አያደርጋቸውም። እንግዲህ እንደሰማችሁት ነው። ሐባሾቹ ዋብዮችን አላህ እንኳን ሊቀበሉት ይቅርና ተጀምሮ ያላለቀ ጣዖት እያሉ ነው የሚጠሩት። ጣዖት አምላክህን እያለ አይ የኔና የሱ አምላክ አንድ ነው ተመሳሳይ ነን እምነታችን እያልክ ራስን አሸውድ። ኡስታዝ ያሲን ኑሩ ተማሪዎችን እንደዚህ አደልሏቸው። ከእንደዚህ አይነት ተጀምሮ ካላለቀ ጣዖት ጌታ ነፃ አውጣችሁ። አሁን ላይ ብሌነን በዚህ ጉዳይ እናወራበታለን። ብቅ በሉ።